ሰላም ጤና ይስጥልኝ የቻናላችን ተከታዮች እንዴት ናችሁ? ደህና ናቸው? እኔ ካለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም። ዛሬ እንግዲህ እንደተለመደው ቤዛ ድራማ ይዤላችሁ መጥቻለሁ። ቤዛ ድራማ እንግዲህ አንዳንድ ሰው እንግዲህ ከአበጣ ገባችን ቁጭ ብሎ እንግዲህ እያስመሰለ ነገር ግን ለእኛ ጉድጓድ ነው የሚቆፍርልን። ቤዛ በጣም የዋህና ሚስኪን ናት። ነገር ግን እንግዲህ ይቺ ቲጂ ተብዬዋ እንግዲህ አልፈልግሽም ብላ አባራን ነበር። ባለፈው ክፍል እንግዲህ ሉሲ እንግዲህ ያ ዶክተር ሮቤል ለቤዛ መርዝ እንድትሰጣ ብሏን ነበረ። እሷ ደግሞ እንግዲህ በእርግጥ ያው ሳሚን ለማዳን ስለሆነ መርዙን ስትጨምር እንግዲህ ቲጂ ቪዲዮ ቀርጻን ነበር እና ቪዲዮ ይዛባን ነበር። ያንን ቪዲዮ እንግዲህ ለቤዛ አሳይታን ነበረ። አየሽ እኔ አዳንኩ ስትላት ቤዛ ደግሞ አመነቻት። ምክንያቱም ይቺ ቲጂ ያን ያደረገችበት ምክንያት የራሷ ምክንያት አለት። ይችን ቤዛን ለማገዝ ስለፈለገች ነው። ከዛ ቤት ከገባሽ በኋላ እንግዲህ የራሷን ስራ እንድትሰራ ነበር የፈለገችው። ሱራፌል ደግሞ እባክሽ ይቺ ልጅ አትመኛት እያላት እንግዲህ ቤዛ እንዴ ነፍሴን እኮ አድናልኛለች እያለች አምነውን ስትለው ተይ እባክሽ ብላት እንግዲህ እምቢ ብለው ነበረ። ሉሲ እንግዲህ ለዶክተሩ ሁሉንም ነገር ተናግረዋለች። ባለፈው ቤዛ ናት ያን ሁሉ ነገር እኔ መርዙን ጨምሬ ነበረ ነገር ግን ቲጂ ሁሉንም ነገር ለቤዛ ነግራታለች ብላ ተናግረዋለች። ዶክተሩም እውነትሽን ነው ሲላት እንግዲህ ሉሲም እውነቴን ነው፣ እሺ አሁን ሱራፌል ምን ልታረገው ነው? ልገለው ነው ወይ አይደለ ብላ ተጠይቀዋለች። ሉሲም በቃ ግደለው፣ መጀመሪያውንም ቤዛን ለመግደሌ ማሰቤ ለእኔ ትልቅ ስህተት ነበረ ትለዋለች። እኔ ነፍሰ ገዳይ አይደለሁም ስትለው እንግዲህ ይሄ ዶክተር ሮቤል ተብዬ እንግዲህ አያደርገውም ብለሽ ነው አይደለ? እኔ አደርገዋለሁ ይላታል። ሉሲም እንግዲህ ጎበዝ ናትና እንግዲህ እንደውም አድርገውና የሚከተለን ታውቃለህ ትለዋለች። ዶክተር ሮቤልም ምን ጭራሽ እኔን እያስፈራራሽ ነው ይላታል። ቆይ አንተ ማን ስለሆንክ ነው ይሄን ያህል? ይሄው ልትሰማኛለህ፣ ሳሚም ሆነ የሳሚ ጓደኞ የት እንደምትሰራና ምን እንደምትሰራ ሁሉንም ጠንቅቀው ያውቃሉ ትለዋለች። ዶክተር ሮቤል እንግዲህ አሁን እሱ መጀመሪያውን ሱራፌልን ነበረ ሊያጠፋ የነበረው። ከዛ በኋላ እንግዲህ ሱራፌል እንግዲህ አይሳካለት ሲል እንግዲህ ዋናዋ ጠላቱ የሆነችው ቤዛ ናት። ቤዛና ሱራፌል እንዲፋቱ ይፈልጋል። ምክንያቱም ቤዛና ሱራፌል ከተፋቱ እንግዲህ የሱራፌል የቤዛን ንብረት ዶክተር ለመውሰድ ነበር የፈለገው። ሱራፌልም እንግዲህ መጀመሪያውንም ወደ ቤዛ ለገንዘብ ብሎ ቢቀርብም ከዛ በኋላ እንግዲህ ቤዛ ስታሳዝነው እንግዲህ ቤዛን እያፈቀራት መጣ እና እንግዲህ ያለው በሱ ስም የነበረውን ሙሉ ለሙሉ ንብረቱን እንግዲህ ወደ ቤዛ ያዞርላታል። በስሟ እንግዲህ ወደ ቤዛ በስሟ አዞርላታለሁ ሲለው እንግዲህ ሱራፌል ይሄ ዶክተር ተብዬ በጣም ይናደዳል። አሁን አላማው እንግዲህ ቤዛን ማጥፋት ነው። ቤዛን እገላታለሁ ይላል። እንግዲህ ቤዛን ከመጀመሪያውንም ሱራፌል እና ቲጂ ነበር ሊገሏት የነበረው። እንዳጋጣሚ እንግዲህ ያው ሳሚ ያድናታል። ከዛ በኋላ ያው ብዙ ነገሮች ተፈጥሯል። እንግዲህ ይቺ ቲጂ ተብዬዋ እንግዲህ የጓደኛ ምቀኛ አይድረስ ነውና ሉላ የምትባለውን እንግዲህ ታገኛታለች። ሉላ የምትባል እንግዲህ የቤዛ እህት ናት። የቤዛ እህት የሆነችበት ምክንያት እንግዲህ አሁን አክስቴ የምትላት እንግዲህ በልጅነቷ እንግዲህ የቤዛ እናት መንታ ነበር የወለደችውና የአክስቴ የምትላቱ የእሷ እንግዲህ የወንድሟ ሚስት እንግዲህ ያው ልጅ እየወለደች ስለሚሞትባት ያላት አማራጭ እንግዲህ ይችን ሉላን መስረቅ ነው። ሉላን ከሰረቀቻ በኋላ ልጃችሁ ናት ትላታለች። መጀመሪያው ያው የሉላ አክስት ነኝ ያለችው ዶክተር ስለነበረች ከዛ በኋላ እንግዲህ ሉላን ያሳድጓታል። በመጨረሻ እንግዲህ ይቺ ቲጂ ተብዬዋ ከሉላ አክስት ትሄድና የቤዛ እህት ናት እንዴ ቤዛን ይህ ባሏ ትሙት አትሙት አይታወቅም፣ ስለዚህ ትሙታለች ብላ እንግዲህ ለአክስቷ ትነግራታለች።
እና ገንዘብ አለ። እሱ ባልየው በገንዘቧ እየተጫወተባት ነው ገንዘቡን። ስለዚህ በሉላ ስም እናዞረዋለን እያለች እንግዲህ አክስቷን በገንዘብ ተደልላታለች። እሱ ብቻ ሳይሆን እኔ አሳክምሻለሁ፣ ከዛ በኋላ ደግሞ ኩላሊትም ደግሞ ቢሆን እኔ እሰጣለሁ ነበር ያለችው ሉላ። ከመጀመሪያውም እኔ አልፈልግም ከዚህ ነገር ብላ ነበር። ነገር ግን አክስቷን ለማዳን ስትል እንግዲህ ከዚህ ውስጥ ትገባለች። እዛ በኋላ እንግዲህ አክስቷ እንግዲህ የሉላ አክስት እንግዲህ ሁሉንም ሚስጥር ነገር ነገረቻት። አንቺ ቤዛ እህትሽ ናት፣ እኔ ይህን ስላደረግኩ ነው ብላ ትነግራታለች። እንግዲህ ሉላም እንግዲህ በቤዛ በቲጂ ሀሳብ ተስማማና እንግዲህ ወደ እነ ቤዛ ቤት ትገባለች። ከዛ በኋላ እንግዲህ መጀመሪያውን እንግዲህ ያላት አላማ እንግዲህ ቲጂ ቤዛን ታሳግታታለች። በዛ ምክንያት እንግዲህ ቤዛ ከውጭ ነበር ያደረችው። ሱራፌልም አንዱን ጫማ ነበር ያገኘው። በማግስቱ እንግዲህ ይቺ ሉላን ይዛ ትመጣለች። እንግዲህ መልካቸው አንድ አይነት ስለሆነ እንግዲህ ሱራፌልም የት ቆይተሽ ነው? አስጨንቀሽኝ እኮ ነበር ሲላት እንግዲህ ሉላም እባክቶ በቃ ማረፍ ነው የምፈልገው ደህና ነኝ ትለዋለች። ቤዛም ይቺ ቲጂም አብራ ነበር የመጣችው። አንቺ ደግሞ ምን ልታረጊ መጣች ሲላት እንግዲህ ሉላም እንግዲህ ያው በቤዛም ስም ስለሆነ ተዋት፣ ምን አደረገች? እሷ እኮ ነፍሴን አድናታለች፣ ከእንግዲህ በኋላ ከዚህ ትቀመጣለች ነበር ያለችው። ሱራፌልም በነገሮቹ ግራ ይገባዋን። እባክሽ ይቺ ልጅ እኮ ያንቺን ከዚህ ከዶክተሩ ጋር ነው የምሰራው ቢላት እንግዲህ ሉላም አይ እንግዲህ እምቢ ትለዋለች። ከዛ በኋላ እንግዲህ ሉላ እንግዲህ ያላት አማራጭ ለአክስቷ ትደውልና አክስቴ ቤዛ በህይወት አለች፣ እስከ ትናንትና ድረስ አለች ስትላት፣ አክስቷም እውነሽን ነው ቤዛ በህይወት አለች ስትላት፣ አዋለይ ቲጂ ስልክ ስታወራ ሰምቻታለሁ እንጂ ሌላ ነገር እኔ አልሰማሁም ትላለች። እንግዲህ ቲጂ እንግዲህ ሉላን የመጣቻ ከዚህ ቤት እንግዲህ ሉላ ቤዛን ስለምትመስል እንግዲህ ከሱራፌል ጋር ተፋች ብላታለች። ከዛ በኋላ ያለውን ገንዘብ በሙሉ ወደ እኔ ስም አዙሪልኝ ና ያለቻቶ ቲጂ አንድና አንድ እንግዲህ የፈለገችው ገንዘብ ነው። ገንዘብ የቤዛን ገንዘብ ወደ ራሷ ለማዞር ነው የምትፈልገው። ቤዛ አሁን መከራ ቢበዛባትም እንግዲህ በመጨረሻ ግን የምታቸንፋቸው አንድና አንድ ቤዛ ናት። ዶክተር ሮቤልም እንግዲህ ቲጂ ላይ ወይኔ እንዴት ነው በቀላሉ ያመንኩሽ፣ እንግዲህ በኋላ እኔ እሰራልሻለሁ ይላታን። አሁን ቲጂ እንግዲህ ከዶክተሩ በላይ እንግዲህ ለቤዛ ቀንደኛ ጠላት ሆናለች። ሱራፌል እንግዲህ ሉላ ምግብ እየሰራች ስለነበር መግባት እችላለሁ ሲላት፣ ሉላም እንግዲህ አሁንም ስለ ትናንትና ማታው ልትጠይቀኝ ነው ወይ ትለዋለች። ነገር ግን ሉላ አንዳንድ ነገር ሲጠይቋት እንግዲህ ግራ ስለሚገባት እንግዲህ ሱራፌልም ግራ ገብቶታል። ምክንያቱም እንግዲህ ከቤዛ ጋር እንግዲህ ተመሳሳይ ስለሆነች ሱራፌልም እንግዲህ ቤዝዬ በጣም እኮ ደስ የሚል ጊዜ እያሳለፍን ነበር ይላታል። አንቺም እኮ በጣም ውብ ሁነሽልኝ ነበር ይላታል። እንግዲህ ከመጀመሪያው ሱራፌል የቤዛ ዋነኛ ጥላት ነበረ። ነገር ግን እንግዲህ ከጊዜ ወደ ጊዜ እንግዲህ ቤዛን እያፈቀራት ሲመጣ ቤዛ ደግሞ ሚስኪን አንድ ወይ ወንድም የላት። እንግዲህ በመጨረሻ ወደ ከቤዛ ጎን ነው እንግዲህ የቆመው። በዚህ ምክንያት ነው እንግዲህ ቲጂም የተናደደችበት። ስለዚህ ያንን ምሽት ዛሬ ማሳለፍ እንፈልጋለን ስትለው እንግዲህ ይቺ ሉላ ትሸሸዋለች። ሱራፌል ምን ሆነሽ ነው የምትሸሽው ይላታል። በፊት እኮ ወገብሽን ይዤሽ እንደማላውቅ ነው የሆንሽው ሲላት፣ ሉላም አሁን ምግብ እየሰራው ነው ወደ ውጭ ትወጣለኛለህ ወይ ትለዋለች። አሁን አንድና አንድ እንግዲህ ሉላ ጎበዝ ከሆነ እህቷ በህይወት እንዳለች ታውቃለች። ስለዚህ ሁሉንም ነገር እንግዲህ ለሱራፌልና እንግዲህ ለሳሚ ብትነግራቸው እንግዲህ ቤዛን ያቺ ቲጂን ተከታትለው ቤዛን ያዱናን ነበረ ገንዘቡን ትታ። አንደኛ የቤዛን ገንዘብ እንግዲህ ሙሉ ለሙሉ በቲጂ ስም ካዞረችው አክስቷንም ላታሳክምላት ትችላለች። ቲጂ እንግዲህ እኔ አክስትሽን አሳክማለሁ ኩላሊትም እሰጥሻለሁ ብላ እንግዲህ በዚህ ነው እንግዲህ ቤዛን ይቺ ሉላን ያጭበረበረቻት። ነገር ግን ቲጂ እንግዲህ
ይህን ነገር አታደርገውም። ምክንያቱም ሙሉ ለሙሉ እንግዲህ ገንዘቡ በእሷ ስም ከቢዞር ብታዞርላት እንኳን ከዛ በኋላ እንግዲህ ሉላን ራሱ ሚስጥር ታወጣለች ብላ ሉላን ታጠፋታለች። ሉላ ጎበዝ ከሆነች እንግዲህ እህቷ ማዳን ከፈለገች አሁን ሚስጥሩን ሁሉን ነገር እኔ ቤዛ አይደለሁም ብላ ብትነግራቸው ጥሩ ነበረ። ሱራፌልም እንግዲህ ግራ ስለገባው ቤዝዬ ያን እኮ በጣም የምታፈቅረኝ ባልሽ ነኝ እምታምኝ ምን ሆነሽ ነው ግን እያለ ይጠይቃታል። ወይ ቲጂ ምንድነው ያደረገችሽ ይላታል። ምንም አላደረገችኝም ትለዋለች። ያው እንግዲህ ወሬያቸውን ሳይጨርሱ እንግዲህ ይቺ ቲጂ ተብያዋ እንግዲህ ሰይጣን እንግዲህ እስካሁን ምግቡ አልደረሰም እንዴ እያለች ወደ ኪችን ትሄዳለች። ብታይ በአንቺ እጅ የተሰራ ምግብ እንዴት እንደናፈቀኝ ትላታለች። ሱራፌልም እስካሁን ከዚህ ነሽ እንዴ አልሄድሽም ብሎ ይጠይቃታል። ልጅም አንተም እስካሁን ይህን ንግግር አላቆምክም ወይ ትለዋለች። ሱራፌልም ግራ ገብቶ ቤዚ ይችል ከዚህ እንድትቆይ ፈቅደሽላት ነው ወይ ይላታል። ይቺ ቲጂም አዎ ፈቅዳልኝ ነው ትላለች። ከዚህ ላይ እንግዲህ ሉላ ቤዛ ይቺ ቲጂ የቤዛ ጥላት እንደሆነ እንግዲህ እየነገሯን ነው። ሚስጥሩን እንግዲህ እያወቀች ነው። ወይ በሷ ቤት ሲጀመር አንተ ምን አገባህ አላበዛኸውም እንዴ ትለዋለች። ማንኛውም ቤዝዬ ምግብ ሲደርስ አንጭልኝ ትላታለች ሉላን። እንግዲህ ይቺ ቲጂ ተብዬ ሱራፌልም ግን ይሄ በጤና ነው አሁን ደግሞ በምን እያስፈራራችች ነው ሲላት እንግዲህ ሉላም እንግዲህ አይ በምንም ትለዋለች። እባክህ ተወኝ ስትለው እንግዲህ ሱራፌልን ቤዝዬ እኔ መቼም ቢሆን አልተውሽም ከጥላቶቻችን መንጋ እማወጣሽ እኔ ብቻ ነኝ ይላታል። ራሴ ምን እንደተፈጠረ እኔ ራሴ እደርስበታለሁ። ነገር ግን አንድ ማወቅ ያለብሽ በጣም እንደምወድሽና እንደማፈቅርሽ ነው ይላታል። ሉላ እንግዲህ መጀመሪያውኑ የተነገራት ሱራፌል እንግዲህ ለቤዛ መጥፎ ባል እንደሆነ እንዲሁም ደግሞ ከቤት እንዳስወጣት እንደገደላት ትሞት ትኖር አይታወቅም በጣም መጥፎ ባል ብላ ነበር እንግዲህ ሉላ የተነገራ። ነገር ግን እንግዲህ ሉላ ሱራፌልን ስታዩ በጣም የዋህና ደግ መሆኑን ተረድታለች። ሉላም እንግዲህ ሱራፌል ከወጣ በኋላ እንግዲህ አሁን ምንም ማድረግ እንዳለብኝ ራሱ ግራ ገባኝ፣ ጨርቄን ጥዬ ላብድ ነው፣ ይህን ነገር ጨርሼ ቶሎ መውጣት ነው ያለብኝ ትላለች። ሌላው እንግዲህ ሳሚ ነው። ሳሚ እንግዲህ ባለፈው እንግዲህ ዶክተር ሮቤል እንግዲህ አግቶት ነበረ። ሳሚም እንግዲህ እረ ሰው ያለ ወደ ሽንት ቤት መሄድ ፈልጌ ነበር እያለ እንግዲህ ከዛ ሱራፌል ማለት ይሄ ዶክተር ሮቤል እንግዲህ ያዘዛቸው ልጆች ሳሚን ጠብቅ ያሉት ልጆች እንግዲህ ከዛ ወደ ሳሚ ይመጣሉ። ከዛ እንግዲህ አንዱ ይመጣለታል። ይኸውልህ ወደ መጸዳጃ ቤት ልሄድ ፈልጌ ነው እባክህ ፍታኝ ይለዋል። ጊዜ ፍታይ ሲለው እንግዲህ እሱም እውነት መስሎ እንግዲህ ሳሚን ይፈተዋል። ቲጂና ሉላ እንግዲህ ምግብ ቀርቦ እየበሉ እንግዲህ ቲጂ እየበላች ነበርና ሉላን እንዴ አትበይም እንዴ ምንድነው አፍጥጠሽ የምታይኝ ትላታለች። ነገር ግን የሰራሹ ምግብ ቢጣፍጥም ሞያ ግን ከእህትሽ አትበልጭም ትላታለች። ሉላም ከእህትሽ ነው ያልሽው ስትላት እንግዲህ ቲጂም እንግዲህ እየቀለደ ውይ ሳላስበው ትልቅ ሚስጥር አወጣው መሰለኝ ትላታለች። ቆይ ስለ ሚስጥር ነው የምታወሪው ስትላት እንግዲህ ቲጂም ከዚህ ቤት ውስጥ ሚስጥር ስናወራ ተጠንቅቀን ነው መሆን ያለበት ትላታለች። ለምሳሌ መኝታ ቤቱን ስልክ ስታወሪ በሩ ስር ሆኖ ተደብቆ የሚሰማሽ ይኖራል ስትላት ሉሌም አይዋ ከአክስቴ ጋር ሳወራ የነበረውንም ሰምተሽኛ ትላታለች። እማኮ መኝታ ቤቱ ተመቸሽ ወይ ብዬ ልጠይቅሽ ነበር የመጣሁት፣ ነገር ግን ያንቺንና የቤዛ ሚስጥር ለማወቅ አልነበረም የመጣሁት። ሱራፌልም በሉላ ሁኔታ በጣም ግራ ገብቶታል። ምክንያቱም ሉላ ቤዛ ስለመሰለችው ነው። ከዛ ሱራፌል እንግዲህ ይናደድና ቲጂ በአሁኑስ እገልሻለሁ ይላታል። እንግዲህ ወደ ዶክተሩ ትሄድና
ሲመስለኝ ከዚህ ቁመ የምትጠብቀኝ እኔን ነው ትለዋለች። ዶክተሩም ቲጂን ቆይ አንቺ ቆይ ለምንድን ነው በቶሎ መሞት የፈለግሽው ሲላት እንግዲህ ትስቅበታለች። ጂም ተው ዶክተር ምንድን ነው እንደዚህ ጀብድ መስራት ትለዋለች። ዶክተሩም እንግዲህ በንዴት ቆይ በዚህ ልክ አንቺን ያመንኩሽ ለምንድን ነው ይላት። ቲጂም ምክንያቱም እኔ ሱራፌልን ስላልሆንኩ ነው ትለዋለች። የነበረ ይህንን ስራ ከእኔ ውጭ ማንም ሊሰራልህ እንደማይችል ዶክተሩም እንግዲህ ስራዬን እያበላሸሽ ነው እንዴ የምትሰሪልኝ ይላታል። እንግዲህ አንድና አንድ ሁለቱ እንግዲህ ያገናኛቸው ጉዳይ እንግዲህ የቤዛ ጉዳይ ነው። ዶክተር ሮቤልም እንግዲህ ቤዛን ማጥፋት ይፈልጋል። ቲጂም ልክ እንደዛ ሁለት ተንኮለኛ ናቸው። ነገር ግን ሁለቱም ሆነ እንግዲህ መጨረሻቸው አወዳደቃቸው አያምርም። ምክንያቱም እንግዲህ አሸናፊው እንግዲህ የምትሆነው አንድና አንድ እንግዲህ ቤዛ ናች። ታሚ እንግዲህ ጎበዝ ስለሆነ እንግዲህ ከታገተበት እንግዲህ አምልጦ ይመጣል። አምልጦ ሲመጣ እንግዲህ ኩቻን ያገኛታል። እሷንም ደግሞ እባክሽ አሁን ወደ አያትሽ መሄድ አለብሽ ሲላት እንግዲህ ኩቻም አይ እኔ ከዚህ መሄድ አልፈልግም ከዚህ ሆኖ አንተ ጋር መቆየው ትለዋለች። እንግዲህ አሁንስ ደህንነትሽ መጠበቅ ስላለበት እንግዲህ ከቤዛ ቤት ሆነሽ ከዛው ተቀመጫለች ሲላት እንግዲህ ሉሲም ቆይ አንተ ምን ልታደርግ ነው ትለዋለች። ያንን ዶክተር እስከዛሬ ለሰራው ስራ ዋጋውን ማግኘት አለበት ይላታል። ቲጂ እንግዲህ ቤዛን ከታገተችበት ትሄድና ያላትን ነገር በሙሉ ትቀማታለች። ሲጀመር ሌላ የቀረሽ እቃ የለም ትላታለች። ትናገሪው ነገር አለሽ ወይ ትላታለች። ቲጂም እንግዲህ ቤዛን ካንቺ ውጭ ሌላ ጓደኛ ስላስኩ ጠላሽ እንዴ ትላታለች። ቤዛም እንግዲህ አሁን መቀባጠሩን ተይና ፍቺኝ ትላታለች። አልፈታሽም ነፍስሽ እስከምትወጣ ድረስ ነው የማሰቃይሽ ትላታለች። ቆይ አንቺ ከኔ ምንድን ነው የምፈልጊው ስትላት እንግዲህ ቲጂም ምንም ትላታለች። ያሁን የምፈልገውን ነገር አግኝቻለሁ አሁን ብቻ የሚቀረኝ አንቺን ማሰናበት ነው ትላታለች። አንዳንድ ሰው እንግዲህ የራሳቸው ገንዘብ ሳይሆን እንግዲህ በሰው ሀብትና ገንዘብ ተደላድለው መኖር ይፈልጋሉ። ይሄ ደግሞ እንግዲህ ተገቢ አይደለም። ቤዛም ሀብትና ንብረት ከምትፈልጊ ከሆነ ሱራፌል ጋር የለም እኔ ጋ ነው ያለው ፍቺኝ ስትላት እንግዲህ ቲጂም እንግዲህ መቼም ቢሆን አልፈታሽም ትላታለች። ሌላዋ ሉላ ናት። እንግዲህ ሉላ ወደ ውጭ ትወጣና ሄሎ አክስቴ ትላታለች። ሉላም እንግዲህ ለአክስቷ እኔ ምን እንደሆነ ብቻ አላቅም የሆነ ቪዲዮ አለ አሳይሻለሁ ብላኛለች ትላታለች። ያው እንግዲህ ሱራፌል ሲመጣ እንግዲህ አሁን ደግሞ ከግቢ ውጭ ስልክ ማውራት ጀምር። ይሄ ሁሉ የቲጂ ሰራ ነው። ስለዚህ ከዚህ ቤት እንድትኖር አልፈልግም ይላታል። ምንድን ነው ከዚህ እንድትኖር ያልፈለገው ስትለው ሱራፌልም እሷ ባለችበት ሰላም የለም ይላታል። እንግዲህ ሉላ ስለ ቲጂ መጥፎነት አደገኛ እንደሆነች እየተነገረ ነው። እሷ ግን ምንም ሊገባት አልቻለም። እንግዲህ ሉላና ሱራፌል እያወሩ እንግዲህ ሳሚ ይመጣና እንግዲህ ሳሚን ቤዛ ወደ ውስጥ ገብተን ማውራት አለብን ይላታል። ሉላ ደግሞ አንተ ደግሞ ማነ ስትለው እንግዲህ ሳሚና ሱራፌል ይታያሉ። እንግዲህ ግራ ገብቷቸው ከዚህ ምን ትሰራለህ ትለዋለች። ቤዛ ሁሉ ነገር ውሸት ነበረ። ባለፈው የእህቴ መታከሚያ ያልኩሽ ሁሉ ነገር የዛ የዶክተርና የቲጂ ሴራ ነው። እባክሽ እኔ ልገልሽ አልነበረም ሲላት እንግዲህ ሉላ አንተ ደግሞ ልገለኝ ነበር እንዴ ስትለው እንግዲህ ሳሚና ሱራፌል ይችሌ ግን ምን ሆና ነው ይላል። በሉላ ግራ ይጋባውና ቤዛ ስለመሰለችው እንግዲህ እሷም ወደ ውስጥ ስትገባ ለሱራፌል ምንድን ነው ችግር አለ እንዴ ብሎ ሲጠይቀው ሱራፌልም እኔ አልገባኝም ማታ የው የተጋባንበትን አመት እንግዲህ ልናከብር ነበረ። ነገር ግን በዛ ወጥታ አድራ ጠዋት ነው የመጣችው ይለዋል። ሚም ሉሲ ሁሉንም ነገር ነግራኛለች። ያቺ ሰይጣን ቲጂ ሁሉንም ሆን ብላ ነው ያቀነባበረችው። ስለዚህ ቲጂ ከዶክተሩ ጋር እየሰራች ነው ይለው ፊልም አልሰማን አለች እንጂ እኔም እኮ እሱን ነግሬያን ነበር። ምክንያቱም እኔ ከታገድኩበት ቦታ ተደጋጋሚ ስትመጣ ነበረ
ሱራፌልም ይህን ሁሉ የሚያደርገው ታዲያ ዶክተሩ ነው ወይ ይለዋል። ያ የተረገመ ዶክተር እኔንና ሉሲን በጣም ነው ያሰቃየነ። ከዚህ በኋላ ግን አምባገነን ሆኖ እንዲቀጥል አልፈልግም ይላል ሱራፌልም እኛንን እንደዚህ እንዲፈነጭ ያደረግነው እኔም አንድ የመጣሁት ለሱ ነው። ያን የተረገመ ዶክተር ልኩን እንድናሳየው እፈልጋለሁ ይለዋል። ሱራፌልም ባትለኝም እኔም እያሰብኩ ነው፣ አሁንስ ከልክ በላይ ነው ያለፈው ይለዋል። ከዛ ሳሚ የኔ ጓደኞች ልኩን ያሳዩታል፣ ስለዚህ እሱን መደብደብ አለብን በተባባሉት መሰረት እንግዲህ ዶክተሩን እንግዲህ የሳሚ ጓደኞች እንግዲህ ተሰብስበው ይሄዱና እንግዲህ ዶክተሩን ከእኔ በላይ ወንድ የለም ሲል የነበረው እንግዲህ ዋጋውን ሰጥተውታል። ሌላዋ ደግሞ እንግዲህ ሉሲም እንደዚው ቤዛን ማለት ይችን ቲጅን ተጠንቀቂ ከእንግዲህ በኋላ ብላ እንግዲህ እሷን በአቅማ እንግዲህ ቲጅን ደብድባታለች። ስለነበረን ቆይታ እናመሰግናለን። ባይ ባይ።